الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أردت تمرتاتشن قواعد الأربعة عليه إن شاء الله. فإذا عرفت أن الشرك إذا خالط العبادة أفسدها وأحبط العمل وصار صاحبه من الخالدين في النار. كزين جمرلا ينجري شيخو يسكمتوت متنو. فإذا عرفت يا وكزي أن الشرك إذا خالط العبادة أفسدها. أن الشرك شرك بالله مقارات مالتنا إذا خالط يتكلك لجزي العبادة أملكوي تكبراتشن لا أفسدها يعني أملكوي تكبراتشن أفسدها يبلاشتال يهنن يوك جزي وأحبط العمل نزهم سران ودك عندما يدرج يوك جزي وصار صاحبه وصار مهون ويمدمو የዛ ስራ ባለቤት ማለት ነው። صاحبه ባለቤት ማለት ነው። من الخالدين የዛ ተግባር የሽርክ ተግባር ባለቤቱ መሆኑን ያወከ ጊዜ من الخالدين في النار በእሳት ውስጥ ዘውታሪ ከሚሆኑ ሰዎች መሆኑን ያወከ ጊዜ عرفت ይህን ጊዜ ያውቀሃል ማለት ነው። أن أهم ما عليك አሳሳቢው ባንተ ላይ ያለብህ ነገር معرفة ذلك ይህ ነገር ማወቅ ነው። እንግዲህ አንድ ሰው ምን ካወቀ ሽርክ የሆነን ዒባዳ ጋር ከተቀላቀለ እንደሚያበላሸት ካወቀ وأحبط العمل ስራን ውድቅ እንደሚያደርግ ካወቀ وصار صاحبه من الخالدين في النار የዚህ የሽርክ ተግባር ባለቤትም በእሳት ዘውታሪ ከሚሆኑ ሰዎች መሆኑን ካወቀ ይህን ጊዜ ምን ተረድቷል ማለት ነው? عرفت አውቀሃል ማለት ነው። أن أهم ما عليك يعني ባንተ ላይ ግድ የሚሆንብህ ነገር معرفة ذلك ይህን ነገር ማወቅ ነው። ምክንያቱም ከነዚህ ሰዎች እንዳትሆን ስራቸው ላይ ሽርክ ከሚቀላቀልባቸው ሰዎች እንዳትሆን ስራቸው ውድቅ ከሚሆኑባቸው ሰዎች እንዳትሆን በእሳት ዘውታሪ ከሚሆኑ ሰዎች እንዳትሆን ባንተ ላይ ምን ግድ ይልሃል? معرفة ذلك ስለዚህ ሽርክ ምንነት ማወቅ لعل الله أن يخلصك من هذه الشبكة الله سبحانه وتعالى ነፃ እንዲያወጣህ أن يخلصك ማለት ነፃ እንዲያወጣህ ማለት ነው። ወይም ደግሞ ነጃ እንዲያወጣህ ማለት ነው። من هذه الشبكة ከዚህች ሸበካ ማለት ወጥመድ ማለት ነው። የሽርክ ወጥመድ وهي እሷ ምንድነች? الشرك بالله በአላህ መጋራት ሸበካ ብሎ ገለጸው። الذي قال الله تعالى فيه الذي ያ ሲባል ይህ ሸበካ ይህ ወጥመድ ይህ ሽርክ ማለት ነው። قال الله تعالى فيه አላህ በሱ ጉዳይ እንዲህ ብሏል إن الله لا يغفر أن يشرك به الله سبحانه وتعالى بس ሊጋራበት በፍጹም አይምርም يعني የተጋራበት እንደሆነ በፍጹም አይምርም ويغفر ما دون ذلك لمن يشاء ከሽርክ ውጪ ያሉ የሆኑ ወንጀሎች ኩፍር ደረጃ የማይደርሱትን ማለት ነው ይምራል لمن يشاء ለፈለገው ሰው ومن يشرك بالله بالله የሚያጋራ የሆነ ሰው فقد ضل ضلالا بعيدا فقد በርግጥም ضل ጠሟል ሰውየው ምን አይነት ጥመት ضلالا بعيدا ሩቅ የሆነ መጥመምን ጠሟል በአላህ የሚያጋራ ሰው ማለት ነው። አላህ በዚህ መልኩ ገልጾታል በቁርአን وذلك ይህ የሚሆነው ደግሞ بمعرفة 4 قواعد بمعرفة በማወቅ ነው ከዚህ ሽርክ ልትጠነቀቅ የምትችለው ማለት ነው። بمعرفة በማወቅ 4 قواعد 4 መርሆች አሉ ذكرها الله تعالى في كتابه ذكرها الله سبحانه وتعالى ጠቅሷቸዋል ማለት ነው። في كتابه በኪታቡ ውስጥ ኪታብ ተብሎ የተገለጸው ቁርአን ነው። ذلك الكتاب እንደሚለው ማለት ነው። ስለዚህ አላህ سبحانه وتعالى እነዚህ ቁርአን ውስጥ በጠቀሳቸው በሆኑ 4 መርሆች قواعد الأربعة የምንላቸው ማለት ነው። እነዚህ ጠንቀቅ አድርገህ ስታውቅ ነው የምትጠነቀቀው ከዚህ ነገር ነጃ የምትወጣው ማለት ነው። ሸርሁ ላይ ምን ይላል? አይ ይህ ማለት إذا عرفت ካወቅ أن من وقع في الشرك من وقع የወደቀ ሰው في الشرك ሽርክ ላይ የወደቀ ሰው يحصل له ለሱ ይከሰትለታል كل هذه الأمور እነዚህ ሁሉ ጉዳዮች ከላይ የተጠቀሱት ማለት ነው። وهي እነሱም ሶስት ናቸው። አንደኛው فساد العبادة የዒባዳ መበላሸት ምንሰራው ሰላታችን ጾማችን ዚክራችን ቲላዋ ሁሉም ነገር ውድቅ ይሆናል።
ፈሳዱል ዒባደቲ የአምልኳችን ውድቅ መሆን አይ ቡጥላኑሃ ትበላሻለች ማለት ነው። ወሑቡጡል አዕማሊ እንደዚሁም ስራችን ይታበሳል። አሳሊሓ መልካም የሆነችውን ማለት ነው። መልካም ስራችን በአጠቃላይ ሁለተኛ ማለት ነው። ሶስተኛ ወሳሂቡ ይህንን ሽርክ ላይ ያለ ሰው ማለት ነው ሚነል ኻሊዲና ከዘውታሪዎች ይሆናል ፊናሪ በእሳት ውስጥ አበደን ዘላለም ማለት ነው። ኢዛ ማተ ዐለይህ እዛ ሽርክ ላይ ከሞተ ወለም የቱብ ሚንሁ ከዛ ከሽርክ ተውበት ካላደረገ በእሳት ዘውታሪ ከሚሆኑ ሰዎች ነው። ከማ ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ በቁርአን እንዳለው ማለት ነው ወመን የርተዲድ ሚንኩም ከናንተ የሚመለስ ካለ ከሃይማኖቱ ሙርተድ የሚሆን ማለት ነው ከእስልምና ወደ ኩፍር የሚመለስ ካለ አን ዲኒሂ ያለው ይሄን ነው ከሃይማኖቱ ማለት ነው የሚመለስ ወመን የርተዲድ ሚንኩም ከናንተ አን ዲኒሂ ከሃይማኖቱ የሚመለስ ወደ ኩፍር ለማለት ነው ፈየሙት እዛ ነገር ላይ ከሞተ ወሁወ ካፊር ከሃዲ ሆኖ ፈኡላኢከ ሐቢጠት አዕማሉሁም ፊ ዱንያ ወልአኺራ ፈኡላኢከ እነዚያ ሰዎች ሐቢጠት አዕማሉሁም ይሰሩት የነበረ መልካም ስራ ታበሰ ውድቅ ሆነ ፊ ዱንያ ወልአኺራ ማለት ነው በዱንያም በአኺራ ወኡላኢከ አስሓቡ ናር እነዚያ ሰዎች የእሳት ባለቤቶች ናቸው ሁም ፊሃ ኻሊዱን እነሱም እዛ ውስጥ ዘውታሪ ናቸው እሳት ውስጥ ማለት ነው። ተመልከቱ ቅድም ያነሳናቸው ነገሮች ከዚህ የቁርአን አንቀጽ የተወሰዱ ናቸው። ፈሳዱል ዒባደቲ ወሑቡጢል አዕማሊ ሳሊሓ ወሳሒቡሁ ሚነል ኻሊዲነ ፊናር የተባሉ ነገሮች ከዚህ ቁርአን የተወሰዱ ናቸው። ፈሳዱል ዒባደቲ የሚለው ወሑቡጢል አዕማሊ ሳሊሓ ሁለቱም ተመሳሳይ ትርጉም ነው ያላቸው። እዚህ የቁርአን አንቀጽ ላይ ምን ተብሎ ተጠቅሷል? ፈኡላኢከ ሐቢጠት አዕማሉሁም ፊ ዱንያ ወልአኺራ በዱንያም በአኺራ የሚሰሩት ስራ ውድቅ ሆናል። ወሳሒቡ ሚነል ኻሊዲነ ፊናር የሚለው ደግሞ ይኸው ወኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን። ከዛ አንቀጹ ከጨረሰ በኋላ ምን አለ? ወልመቅሱዱ ሁና ወልመቅሱዱ የተፈለገው ሁና እዚህ ቦታ ላይ ወሽርኩል አክበር ትልቁ ሽርክ ነው። ስራ በሙሉ ውድቅ ያደርጋል፣ በጀሃነምም ዘውታሪ ያደርጋል ማለት ነው። ፈነቲጀቱ ውጤቱ ዓረፍተ አውቀሃል አነ አህመ አሳሳቢ የሚባለው ማ የጂቡ ግድም የሆንብህ ዐለይከ ባንተ ላይ ቀብለ ኩል ሸይ ከሁሉም ነገር በፊት ሁወ እሱ ማዕሪፈቱ ዛሊከ ይህን ነገር ማወቅህ ነው። ማዕሪፈቱ ዛሊከ ያ ነገር ይህ ነገር ሲሉ ይህን ነገር ማወቅ አለብህ ሲሉ ምንድን ነው? አሽርኩ ሽርክን ማወቅ አለብህ። ለምን ለመጠንቀቅ ማለት ነው። ለዐለ ላህ አን ዩኸሊሰከ ዩንጂከ ማለት ነው። አይ ዩንጂከ አላህ ነፃ ያወጣሃልና ማለት ነው ካወክና ከተጠነቀቅ ሚን ሃዚሂ ሸበከቲ ከዚች ወጥመድ ወህየ ሽርኩ ቢላሂ እሷም በአላህ ማጋራት ነች። አመሳሰላቸው እዚህ ጋር ሸበሀ ሽርከ ቢሸበከቲ ሽርክን በምን አመሳሰለው? ቢሸበከቲ በወጥመድ አመሳሰለው። ሸበከተ ሰይድ ማለት ነው። ሰይድ ማለት አደን ማለት ነው። አደንን የምናድንበት ወጥመድ አለ። ልክ በእሱ አመሳሰለው። ወይም ደግሞ አልዐንከቡት ይሄ ሸረሪት ቤቷ አለች አይደለ? አደን የምታድንበት በዛ ነው ያመሳሰለው። ለምን ቢባል ሊአነ መን ወቀዐ ፊሃ እዛ ወጥመድ ላይ የወደቀ ቀለ አን የኽሩጅ ቀለ ማለት አነሰ ማለት ነው። አን የኽሩጅ መውጣቱ ይወጣል ተብሎ ብዙም ተስፋ የለውም። ወሃዚህ እቺ ኸጡረቱ ሽርኪ የሽርክ አደጋ ነው። አነ መን ደኸለ ፊሂ እዛ ሽርክ ላይ የገባ የሆነ ሰው ቀለ አን የኽሩጀ ሚንሁ ከሱ ይወጣል የሚለው ነገር በጣም ያነሰ ነው ተስፋው ማለት ነው። በል ጋሊበን በል እንዲያውም ጋሊበን በብዛት የዚዱ ሽርከን በዛ በሽርኩ ላይ ሽርክ ሲጨምር ነው የሚታየው። አንዳንድ ተውበት የሚያደርጋለ ላኪን አብዛኛው ግን ያኔ እዛው ላይ ሽርኩ ላይ እየጨመረ ነው። ይሄ ፈዐለይና እኛ ላይ ግድ አለብን አንሕዘረ ልንጠነቀቅ ሚን ሃዛ ሽርክ ከዛ ሽርክ الذي قال الله تعالى فيه الذي قال الله تعالى فيه الله በሱ ላይ እንዲህ ያለውበት ምን ያለበት አይ في بيان خطورته የዚህ የሽርክን አደገኝነት ሲያብራራ في بيان ሲያብራራ ማለት ነው።
خطورته أدقاو سيابر الرأي شرك مالتنا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا. إن الله لا يغفر الله يمرم بفسهم أن يشرك به بسول يقربت ويغفر يمرل ما دون ذلك كشرك وجيالو درجاتو شرك درجة ما يدرسو مالتنا كهدد درجة بما يدرسو بونو نقروش لمن يشاء لفلقو سو مالتنا ومن يشرك بالله بالله يقرسو فقد ضل ضلالا بعيدا روك هنا متبه من تأمال مالتنا أي إذا مات عليه إذا شرك لا كموت صاحبه بالبيت ويشرك بالبيت ولم يتب منه مالتنا كذاك الشرك توبت كلا درجة يهسويه في النار نميونه الجقروك هنا تمال وذلك يهم الحذر متأنككنو من هذا الشرك كذا الشرك إنما يكون يهم هنا كذا شرك من التنكك أو مالتنا بمعرفتي بمواق 4 قواعد 4 مرهوش بمواقنا وهي ليست محصورة الصاية تقدبت عيدلتشم بأرات لمالتنا ب40 بأرات يتقدبوا هنا عيدلم لمثال إذا شيخو بمعرفة 4 قواعد سيلو بقى كارت قاعدة ليلة يلم لمالت عيدلم فالعدد قطر ليس مقصودا لذاته فالعدد زيقا قطر ليس مقصودا تفلقوا بتعيدلم لذاته إنه لراسو مالت راسو قطر عدلم زيقا تفلقوا انديت بتقولوا لمثال كما في حديث القرآن عفوا حديث كتاب الله مالتنا نبي عليه الصلاة والسلام آية المنافق 30 له يا منافق ملكته 3 نوالو بقى كسوست ملكته وجه ليلة يلم لمالتنا أيدلم بل حديث لا يدمو وحديث دقمو 4 له من كنا فيه الصوص يالبت سو كان منافقا خالصا طرت على منافق هنا لا زيبوت على صوص زي قادمو 4 سلازي فالعدد قطره ليس مقصودا لذاته راسه قطره አይደለም የተፈለገው ማለት ነው የሙናፊቅ ምልክቶችን በዚህ ብቻ የሚገደቡ ስላልሆኑ فليست محصورة بالثلاث በሶስት የተገደቡ አይደሉም وانما المقصود ነገር ግን የተፈለገው بالعدد እዚህ ቦታ ላይ ባሉ ቁጥሮች ማለት ነው التقريب ማቀራረብ ነው የተፈለገው والتسهيل ማቅለል ለሰዎች በምንናገር ሰዓት ላይ ማለት ነው حتى يسهل ضبطها መያዙ እንዲቀል ማለት ነው አንድ ቦታ ላይ አያቱል ሙናፊቅ 3 ብለው ሊናገራሉ ሌላ ቦታ ላይ 40 እያሉ ሊናገሩ ይችላሉ ልክ እዚህ ጋም ሼኹ بمعرفة 4 قواعد ሲሉ 4 መርሆች በማወቅ ነው ከዚህ ነገር ልንጠነቀቅ የምንችለው ሲሉ ከዛ ውጪ የለም ለማለት አይደለም ثم إن هذه القواعد ثم كዚያም إن هذه القواعد እነዚህ መርሆች እንዲሁ ሼኹ ከኪሳቸው ያወጡት ነው لا ذكرها الله تعالى الله تقصدها يد في كتابه بكتاب وسط أي يهمالت مصدرها من جايتنا القرآن قرآن ذكرها الله صراحة الله بقلت تقصد شوال النزي يعني قواعد مالت والمؤلف يكتاب صحفي سيقتصر يسطرال على دليل أو دليلين عند دليل وين ሁለት دليل ነው የሚያመጡት ለዛ ነው በሸርህ መመልከቱ የተሻለ የሚሆነው ማለት ነው እንዲሁ መትኑ ብቻ ማንበባችን ብዙም እንዲገባን ላያደርገን ይችላል ስለዚህ ከነሸርሁ ብንመለከተው ኸይር የሚሆነው የመጀመሪያው ሼኹ እዚህ የጠቀሱት ማለት ነው القاعدة الأولى የመጀመሪያው ቃዒዳ እንመልከት أن تعلم ልታውቅ ይገባል أن الكفار كهديانوች الذين النزيا قاتلهم رسول الله صلى الله عليه وسلم قاتلهم يتقادلاتشو ما رسول الله صلى الله عليه وسلم نبي عليه الصلاة والسلام يتقادلواتشو كفاروች አሉ እነዚያ ኩፋሮች ማለት ነው ሙቂሩና የሚያረጋግጡ ናቸው بأن الله መሆኑን هو الخالق الرازق الله خالق እንደሆነ ፈጣሪ እንደሆነ የሚያረጋግጡ ነበሩ አላህ ርዝቅ የሚሰጥም እንደሆነ የሚያረጋግጡ ነበሩ ተመልከቱ ኩፋሮች ናቸው ሙሽሪኮች ናቸው
ነቢዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው ሙሽሪኮች ናቸው። ከመሆኑም ጋር እነዛ ሙሽሪኮች ምን አይነት ነበሩ? ሙቂሩነ ቢአነ አላህ ሁወል ኻሊቁ አራዚቁ፣ አላህ ኻሊቅና አራዚቅ እንደሆነ ያውቁ ነበር። ይሄ ቁርአን የነገረን ነው። አልሙሕይ ሕያው የሚያደርግ፣ አልሙሚት የሚገድልም እንደሆነ ያረጋግጡ ነበር እነዛ ሙሽሪኮች። አልሙደቢሩ የሚያስተናበር እንደሆነ ያውቁ ነበር። ሊጀሚዕል ኡሙር ሁሉንም ጉዳዮች እዚህ ከውን ላይ እዚህ ዩኒቨርስ ላይ የሚከሰቱ የሆኑ ነገሮች ሁሉ የሚያስተናብረው አላህ እንደሆነ ያውቁ ነበር። ለምሳሌ ፀሐይ ከምስራቅ የሚያወጣት በምዕራብ እንድትገባ የሚያደርጋት አላህ እንደሆነ ሙሽሪኮቹ ያውቁ ነበር። መቼም ትላንት ጠፍጥፈው የሰሩት ከድንጋይ ጠርበው የሰሩት ድንጋይ እችን ፀሐይ እሱ ነው የሚያወጣት አይሉም። ቁርአንም ይህንን አረጋግጠዋል። ነገር ግን እነዚህ ሙሽሪኮች አላህ ኻሊቅ ነው ማለታቸው፣ አላህ ራዚቅ ነው ማለታቸው፣ አላህ ሕያው ያደርጋል፣ አላህ ይገላል፣ አላህ ነገሮች ሁሉ ያስተናብራል ብለው ማመናቸው ወለም ዩድኺልሁም ዛሊከ ፊል ኢስላም፣ ይህ ነገር እስልምና ውስጥ አላስገባቸው፣ ሙስሊም አላደረጋቸው። ወለም ዩድኺልሁም ዛሊከ ፊል ኢስላም፣ ይህ በእስልምና ላይ ወደ እስልምና አላስገባቸው። አንዳንዴ በዚህ ዘመን በተለይ ሰዎች የሆነ ሰውዬ አረብኛ ካወራ የሆነ ቁርአን አንቀጽ ከጠቀሰ አላህ ስብሓነሁ ወተዓላ ኻሊቅ ነው ምናምን ካለ ኸላስ ሙስሊም ይመስለናል። ምናልባት ሙስሊምም ሊሆን ይችላል። ላኪን እኔ የምላችሁ ሌሎች ነገሮች ኢንካር የሚያደርግ ነው። ሌሎች ነገሮች ይቃወማል፣ ውድቅ ያደርጋል። የአላህ ባህሪያት ላይቀበል ይችላል። አላህ ብቻ ይመለካል የሚለው ሐሳብ ላይቀበል ይችላል። ነገር ግን አላህ ኻሊቅ ነው ማለቱ ብቻ ሙስሊም አያስብለውም። ድሮም የነበሩት ሙስሊም አላስባላቸውም። ይሄ ሌሎች መሟላት ያለባቸው ነገሮች ስላሉ ነው። አላህ ስብሓነሁ ወተዓላ ስለ እነሱ ሲነግረን ቁል በላቸው መን የርዙቁኩም ሚነ ሰማኢ ወልአርድ፣ ማን ነው ከሰማያትና ከምድር ርዝቅ የሚሰጣችሁ ብለህ ጠይቃቸው ለነዛ ሙሽሪኮች። አመን የምሊኩ ሰምዐ ወልአብሳረ፣ ማን ነው የሚቆጣጠረው አሰምዐ መስሚያችን፣ ወልአብሳረ መመልከቻችን፣ ማን ነው የሚቆጣጠረው ብለህ ጠይቃቸው ለነዛ ሙሽሪኮች። ወመን ዩኽሪጁል ሐየ ሚነል መይት፣ ከሞተ ነገር ሕያውን ነገር የሚያወጣው ማን ነው በላቸው። ወዩኽሪጁል መይተ፣ ከሞተ ነገር ሚነል ሐይ፣ ሕያው ከሆነ ነገር የሞተን ነገር የሚያወጣው ማን ነው በላቸው። ወመን ዩደቢሩል አምር፣ ነገራቶች ሁሉ የሚያስተናብረው ማን ነው በላቸው ለእነዚህ ሙሽሪኮች። አሁን እነሱ ጀዋብ ይሰጣሉ፣ መልስ ይሰጣሉ። ፈሰየቁሉን አላህ፣ አላህ ነው ይሉሃል፣ መልስ ይሰጣሉ። የትኛውም በዛ ዘመን የነበረው ሙሽሪክ ይሄ ቢጠየቅ እኔ ነኝ የማደርገው አይልም። ያንን ከድንጋይ የሰራሁት ጣዖት ነው አይልም። ፈሰየቁሉን አላህ፣ አላህ ነው ይላሉ። ይህ ቁርአን እየነገረን ያለው። ከዛስ ፈቁል እንዲያበላቸው አፈላ ተተቁን፣ አትፈሩትምን? አትጠነቀቁትምን? ይህ ጌታ ታዲያ እሱ ከሆነ ከሰማይም ከምድር ርዝቅ የሚሰጣችሁ፣ እሱ ከሆነ መሲማና መመልከቻችሁን የሚቆጣጠረው፣ እሱ ከሆነ ከህያው ነገር የሞተን ነገር ከሞተን ነገር ህያው ነገር የሚያወጣው፣ ነገሮች ሁሉ የሚያስተናብረው እሱ ከሆነ አትፈሩትምን? አትጠነቀቁትምን በላቸው እያለ ለነቢዩ ሰለላሁ ዐለይሂ ወሰለም ሪሳላ አወረደላቸው ማለት ነው። ይህንን የቁርአን አንቀጽ አሁን ይህንን የቁርአን አንቀጽ ይህንን ቃዒዳ በተመለከተ ማወቅ ያለብን ነገሮች እንመልከት ሸርሁ ላይ ማለት ነው። አልከላሙ ዐላ ሃዚሂል ቃዒዳ፣ እንግዲህ አሁን ይሄ ቃዒዳ ነው፣ አንድ ቃዒዳ ነው። ሚን ውጁህ፣ በተለያየ አቅጣጫ እንመልከተው። አልወጅሁል አወል፣ አንደኛው አቅጣጫ አልመቅሱዱ ሚነል ቃዒደቲ፣ አልመቅሱዱ የተፈለገው ሚነል ቃዒደቲ ከዚህ መርሆ ሼሁ ካስቀመጡት ነገር የተፈለገው ነገር ምንድን ነው? በያኑ ማብራራት ነው። አነል ኢቅራረ ቢተውሒድ ሩቡብያ፣ የአላህ አድራጊነቱ ላይ ብቻ በዚህ ተውሒድ ማረጋገጥ፣ አነል ኢቅራረ ማረጋገጥ ቢተውሒድ ሩቡብያ፣ የአላህ አድራጊነቱ ላይ ሩቡብያው ላይ ብቻ ማረጋገጥ ላ የክፊ አይበቃም፣ ሊድኹሊ ፊል ኢስላም ወደ እስልምና ለመግባት
አልወጅሁ ታኒ ሁለተኛው አቅጣጫ ወይም ሁለተኛው የምንረዳበት መንገድ ማለት ነው ሸርሑ መዕናሃ ትርጉሙን እናብራራው። አንተ ዕለመ የሚለው ልታውቅ ነው የሚለው አይ ቱቂረ ማለት ነው ልታረጋግጥ ይገባል ማለት ነው። አነል ኩፋረ ከሃዲያኖች አለዚነ እነዚያ ቃተለሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የተጋደሏቸው የሆኑ ኩፋሮች ማለት ነው። ኩፋር ቁረይሽ ማለት ነው። የቁረይሽ ኩፋሮች ሙቂሩን የሚያረጋግጡ ነበሩ ቢአነ አላህ ሁወል ኻሊቁ አላህ ኻሊቅ እንደሆነ ሚነል ዐደም ከሌለ ነገር ማለት ነው። ምንም ከሌለ ነገር ያለን ነገር የሚያስገኝ የሆነ ወራዚቁ እንደዚሁም ሲሳይን ሰጪ እንደሆነ ሊኒዕሚ ለጸጋ ማለት ነው። እንደዚሁም አልሙሕይ ሊልአምዋት የሞቱ ነገሮችን ሕያው የሚያደርግ ወልሙሚቱ የሚገል ደግሞ ሊልአሕያ በህይወት ያሉ ነገሮችን ወልሙደቢሩ የሚያስተናብር እንደሆነ አይ አልሙሰሪፉ ማለት ነው ሊጀሚዕ ልእሙር ሁሉንም ጉዳዮች ይህንን ነገር ያረጋግጡ ነበር እነዛ ነቢዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው ኩፋሮች ማለት ነው። وهذا الإقرار ይህ ማረጋገጣቸው ዩሰማ ተብሎ ይጠራል ተውሒድ ሩቡብያ። ይህ ተውሒድ ሩቡብያ ይባላል። وهو እሱም ኢፍራዱ ላሂ ፊ ዛቲሂ ወአፍዓሊሂ አላህ በዛቱ በእሱነቱ ማለት ነው ወአፍዓሊሂ በተግባሩም መነጠል ነው። እነዚህ ነገሮች ሁሉ አላህ ብቻ እንደሚያደርግ መነጠል ነው። ከሱ ጋር አብሮት የሚሰራ ማንም እንደሌለ ማመን ነው። ወአይضን ዩሰማ ተውሒድ አልማዕሪፈቲ ወልኢስባት ይባላል። አንዳንድ ዑለሞች በዚህ መልኩ ያስቀምጡታል። ተውሒድ ሩቡብያ ምን ይባላል? ተውሒድ አልማዕሪፈቲ ወልኢስባት። ይህ በደንብ ያዙ። እንደነ ኢብኑል ቀይም የመሳሰሉ ዑለማዎች ዘንድ ይህንን ልታገኙ ትችላላችሁ። ተውሒድ ሩቡብያ የሚለው ተውሒድ አልማዕሪፈቲ ወልኢስባት በሚል ይጠቅሱታል። ተንቢህ ማንቂያ አለ እዚህ ጋር هذه التسميات እነዚህ ስሞች ለምሳሌ ተውሒድ ሩቡብያ የሚለው ተውሒድ አልማዕሪፋ ወልኢስባት የሚለው هذه التسميات እነዚህ ስያሜዎች ወተቅሲማት እነዚህ መከፋፈሎች ተውሒድን በሶስት ይከፈላል ተውሒድ በሁለት ይከፈላል የሚሉት ነገር ليست توقيفة በቁርአን በሐዲስ እንደዚህ የመጣ አይደለም። لأننا ምክንያቱም እኛ لا نتعبد بها لذاتها በዚህ ነገር በራሱ አላህን አናመልክም በል هي لتسحيل الفهم የሰዎች ግንዛቤ ለማቅለል ነው والحصر ነገሮችን ለመገደብ ያህል ነው ونحو ذلك ይህን የመሳሰለው ማለት ነው። ለዚህ ነው ይህ ነገር በእስቲቅራእ የሚገኝ ነገር ነው። አንዳንድ ዑለሞች በሶስት ይከፈላል ሊሉ ይችላሉ፣ አንዳንዶች ደግሞ በሁለት ይላሉ ማለት ነው። ومع هذا ከዚህም ጋራ لم يدخلهم ذلك ይህ ነገር ወደ እስልምና አላስገባቸውም። يعني الإقرار منهم ይህ ነገር ማረጋገጣቸው في الإسلام እስልምና ውስጥ አላስገባቸውም። والدليل ማስረጃው قوله تعالى ይህ የአላህ ንግግር ነው ከላይ ያየ ነው ማለት ነው። ቁል የሚለው አዩሃ ረሱል አንተ መልእክተኛ ሆይ ማለት ነው። ለማን ነው የሚናገሩት? لهؤلاء المشركين ለነዛ ሙሽሪኮች ምንድን ነው የሚሏቸው? መን የርዙቁኩም ሚነ ሰማኢ ከሰማይ ማን ነው የሚረዝቃችሁ? እንደዚሁም ወልአርድ እንግዲህ ከምድርም ማለት ነው። እና ወመን የርዙቁኩም ሚነ ሰማኢ አይ ቢማ ዩነዚልሁ ሚነል መጠር ማለት ነው። ለምሳሌ ዝናብ ያወርዳል፣ ማን ነው የሚረዝቃችሁ? ያ ወመን የርዙቁኩም ሚነል አርድ ከምድርስ እንደዚሁ ፍቺው ማለት ነው። የሚረዝቃችሁ ማን ነው? ምክንያቱም ሚማ ዩንቢቱሁ ምድር ከምታበቅለው ነገር ፊሃ ሚን አንዋዕ ነባት የተለያዩ ተክሎች አሉ፣ ወሸጀር ዛፎች ተእኩሉነ ሚንሁ ከሱ ትበላላችሁ፣ አንቱም እናንተም ወአንዓሙኩም እንስሳቶቻችሁ። ማን ነው የሚረዝቃችሁ? አመን የምሊኩ ማን ነው የሚቆጣጠረው? ማ ተተመተዑነ የምትጠቀሙበትን ብሄ አንቱም እናንተም ወገይሩኩም ሌሎቻችሁም ሚን ሐዋስ ሰምዒ ወልአብሳር መስሚያችሁ መመልከቻችሁ ማን ነው የሚቆጣጠረው? ፈየዚዱሃ ቁወተን አው ዩድዒፉሁማ አይደል? አንዳንዴ ቁዋው ሊጨምር ይችላል መልከታችንና መስሚያችን፣ አንዳንዴ ደግሞ ሊደክም ይችላል። ማን ነው ይህ ሁሉ ነገር የሚያደርገው? አው የስሉብሁማ ወይም ደግሞ አላህ ሱብሓነሁ ወተዓላ ያጠፋቸዋል። አይን ሊጠፋ ይችላል፣ ጆሮም ላይሰማ ይችላል።
ፈየጅዐልኩም ሱመን ወዑምያ ደንቆሮና አይነ ስውር ሊያደርጋችሁ የሚችለው ማን ነው? ወመን የምሊኩ ልሐያተ ወልመውተ ሞትንም ሕያውነትንም የሚቆጣጠረው ማን ነው? ፊልከውን በዚህ ሁሉ ዩኒቨርስ ላይ ኩሊህ። እንደዚሁም ደግሞ ፈዩኽሪጁ ልሐየ ሚን ልመይት ወዩኽሪጁ ልመይተ ሚን ልሐይ ማን ነው? ከልኢንሳን ሚን ኑጥፋ፣ ለምሳሌ የሰው ልጅ ከዛ ኑጥፋ ከሚባለው ነገር ከዚህ ልግልግ ፈሳሽ ከዛ ሕያው ያደረገ ማን ነው? ወጠይር በራሪ የሆነችን ነገር ደግሞ ሚን ልበይض ከእንቁላል ከዛ ነገር እንዲወጣ ያደረገው ማን ነው? ወኢኽራጅ ልሙእሚን ሚን ልካፊር ከአንድ ካፊር ሙእሚን እንዲገኝ የሚያደርገው ማን ነው? ወልዓክሱ እንደዚሁ ከሙእሚን ደግሞ ካፊር። ወመን ዩደቢሩ ማን ነው የሚያስተናብረው? ዩሰርፉ ማለት ነው። አልአምረ ጉዳይን ሁሉ ፊ ሰማኢ ወልአርድ በሰማይም በምድር ወማ ፊህነ በውስጣቸውም ያለ ነገር ሁሉ ማን ነው የሚያስተናብረው በላቸው። ፈሰየቁሉነ ይላሉ ቢአነ አለዚ የፍዐሉ ይህ የሚሰራው ዛሊከ ኩለሁ ይህ ነገር ሁሉ የሚሰራው ሁወ አላሁ አላህ ነው ይላሉ። ፈቁል በላቸው ለሁም ለነሱ ኢልዛመን ቢልሑጀቲ በማስረጃ ስትይዛቸው ማለት ነው። አፈላ ተተቁን አትፈሩትምን? ፈተኻፉነ ዒቃብ አላሂ ዐላ ሽርኪኩም በአላህ ላይ በማጋራታቸው ቅጣቱን አትፈሩምን በላቸው። ስለዚህ አሁን ወጅሁል ኢስቲድላል እንመልከት፣ ቃዒዳችን ጋር ያለው ግንኙነት። ቃዒደቱል ኡላ ሰዎቹ ተውሂድ ሩቡብያ ላይ በማመናቸው ወደ እስልምና አላስገባቸውም ነው አይደለ? ስለዚህ ወጅሁል ኢስቲድላል ቢልአያ ምንድን ነው? አነላህ አላህ ሱብሓነሁ ወተዓላ ለማ አኽበረ የነገረን ጊዜ ቢአነሁም ሰየዕተሪፉነ እንደሚያረጋግጡ ቢአነ ራዚቀ ወልኻሊቀ ወልሙደቢር ሁወ አላህ እንደሆነ ያረጋግጣሉ። ደለ ይህ ነገር አመላከተ አለ አነሁም እነሱ ዩቂሩነ ቢዛሊክ አይደል እንዴ? ይህ ነገር እንደሚያረጋግጡ አሳውቆናል። ወለው ለም የኩኑ ሙቂሪነ ባያረጋግጡ ኑሮ ለአንከሩ ይቃወሙ ነበር። ኧረ አላህ አይደለም ይሉ ነበር። ስለዚህ ያረጋግጡ እንደነበረ ከዚህ እንማራለን። አንድ ማለት ነው። ሁለተኛው አልወጅሁ ሳሊስ አለ። ሶስተኛው ከዚህ አያ ከዚህ ቃዒዳ የምናየው ነገር ፊማ ሽተመለት ዐለይሂ ልቃዒደቱ ሚን ፈዋኢድ የተለያዩ ፋኢዳዎች ይዛለች እቺ ቃዒዳ። ፊማ ሽተመለት ማለት አካታ የያዘችው ማለት ነው። ዐለይሂ ልቃዒደቱ እቺ ቃዒዳ የያዘችው ነገር አለ። ሚን ፈዋኢድ ጥቅሞች አሉ። አንደኛው አነ ሽርከ አልሙሽሪኪን አልአወሊን አነ ሽርከ አልሙሽሪኪን አልአወሊን የመጀመሪያዎቹ ሙሽሪኮች ይሰሩት የነበረው ሽርክ ለም የኩን ፊ ሩቡብያ በሩቡብያ ላይ እንዳልነበረ አላህ እንዲህ ያደርጋል አላህ ኻሊቅ ነው አላህ ራዚቅ ነው በሚለው ላይ አልነበረም የነሱ ሽርክ ማለት ነው። ምክንያቱም ይኸው ያረጋግጡ ነበር አላህ እንደሆነ። ሁለተኛ አነ ልኢቅራር ቢተውሒድ ሩቡብያ ተውሒድ ሩቡብያን ማረጋገጥ ላ የስተልዚሙ ግድ አይለም አልኢቅራር ቢተውሒድ ልዕባዳ ተውሒድ ልዕባዳ ዒባዳን ለአላህ ብቻ ማድረግን ያንን እንድናረጋግጥ አያሲዝም ማለት ነው። ምክንያቱም እነዚህ ሰዎች ሩቡብያ ላይ እነዚህ ሰዎች ሩቡብያ ላይ ቢያምኑም ነገር ግን ዒባዳ ላይ ግን ያጋሩ ነበር። ነገር ግን አላህ ሱብሓነሁ ወተዓላ ኢልዛም ያደርግ ነበር በተውሒድ ሩቡብያ ተውሒድ ልዕባዳን እንዲያረጋግጡ። ሶስተኛው አረዱ መልስ አለ እዚህ ላይ አላ መን ዘዐመ የሞገታል አነ ልየሁደ ወነሳራ ለይሱ ኩፋራ አይሁዶችና ነሳራዎች ክርስቲያኖች ማለት ነው ለይሱ ኩፋራን ከሃዲዎች አይደሉም ብሎ የሞገተ ሰው አለ። ለነዛ መልስ አለበት። ከማ ዘዐመሁ ባዕዱ ልሙዓሲሪን አንዳንድ በዘመናችን ያሉ ሰዎች ማለት ነው። አራተኛ ወህየ ፋኢደቱን ዳዕዊያ ስለ ዳዕዋ ጋር የተገናኘ ሆነ ፋኢዳ ማለት ነው። አልበድኡ መጀመር እንዳለብን ፊ ዳዕወቲ በዳዕዋችን ላይ ቢተውሒድ ሩቡብያ በተውሒድ ሩቡብያ መጀመር እንዳለብን ከዚህ አያ ምንማረው ነገር አለ። ሊማዛ ለምን ሲባል ሊአነ ናስ ምክንያቱም ሰዎች ዩቂሩነ ቢህ ይህ ነገር ያረጋግጣሉ። ثመ ኢልዛሙሁም ቢተውሒድ ልዕባዳ ከዛ ተውሒድ ልዕባዳን እንዲቀበሉ
እናስደርጋቸዋለን ማለት ነው። እናንተ አላህ ኻሊቅ እንደሆነ ራዚቅ እንደሆነ ካወቃችሁ ታዲያ ለሱ ብቻ ዒባዳ ለምን አታደርጉም ብለን ኢልዛም እናደርጋቸዋለን። አልወጅሁ ራቢዕ አራተኛው ከዚህ ቃዒዳ ማለት ነው ተንቢሃቱን ሙሂማ አሳሳቢ የሆኑ ማንቂያዎች አሉ። ሊፈህሚል ሀዚህ ልቃዒዳ እችን ቃዒዳ እንድንረዳት የሚያደርጉ የመጀመሪያው ተንቢሁ ልአወል ምንድን ነው? አነ ሀዚህ ልቃዒደተ ይቺ ቃዒዳ ቃዒደቱን አግለቢየቱን አብዛኛውን ለማመላከት የመጣ ቃዒዳ ነው። አግለቢያ ሁሉንም ሳይሆን አግለቢያ አብዛኛውን አይ አነ ጋሊበል ሙሽሪኪን አብዛኞቹ ሙሽሪኮች አቀሩ ቢሩቡብያ ለማለት ነው። አብዛኝ ሁሉም ካለን ላ ነገር ግን አብዛኞቹ ሙሽሪኮች አቀሩ አረጋግጠዋል ቢሩቡብየቲ በሩቡብያ የአላህ አድራጊነቱ ላይ ማለት ነው። ፈላ ዩናፊ ስለዚህ ይሄ ነገር አይቀረንም ማለት ነው። ውጁዱ ባዕድን አንዳንዶች መገኘታቸው ሚንሁም ከነሱ ከሙሽሪኮች መካከል ላ ዩቂሩ ብሂ የማያረጋግጡ አንዳንድ ሙሽሪኮች ሊገኙ ይችላሉ። ምክንያቱም ጋሊበን ስለሆነ ጠይብ ሊአነ ሊኩል ቃዒደትን ለእያንዳንዱ ቃዒዳ ሸዋዝ አንዳንድ ነጠል የሚሉ ሰዎች አሉ ማለት ነው። ሊአነ ሊኩል ቃዒደትን ምክንያቱም ለእያንዳንዱ ቃዒዳ ሸዋዝ ያኒ ለየት ያሉ ይኖራሉ ማለት ነው። ስለዚህ ለአብዛኛው ነው አንዳንዴ እንደዚህ ነገር ስለሚያመጡ ማለት ነው። ስለዚህ ጋሊበል ሙሽሪኪን ነው የምንለው አብዛኞቹ ሙሽሪኮች ሩቡያን ተቀብለዋል ነው የምንለው፣ ሁሉም አይደለም ማለት ነው። ወሊኩል አስሊን ለእያንዳንዱ አስል መሰረት የሆነ ነገር እስቲትና አለ ተነጥሎ የሚወጡ አንዳንድ ነገሮች ይኖራሉ። التنبيه الثاني ሁለተኛው ተንቢህ ምንድነው? أن هذا الإقرار ይህ ማረጋገጥ بتوحيد الربوبية توحيد الربوبية ማረጋገጣቸው هو إقرار إجمالي ناقص ጥቅላዊ የሆነ ጎደሎ የሆነ ማረጋገጥ ነው። ወለይሰ ኢቅራራን ሙፈሰለን ዝርዝር ባለ ሁኔታ ሁሉንም ነገር ያረጋግጣሉ ማለት አይደለም። ካሚለን ሙሉ በሙሉ ማለት ነው። ሚስሉ ሸክሲን ለምሳሌ አንድ ሰው ሙቂር የሚያረጋግጥ የሆነ ቢሶላት የሰላት ላይ ያረጋግጣል። ወላኪን ዩቀጢዑሃ የሚቆራረጣት ይኖራል ማለት ነው። ስለዚህ በልቁ ሰላት ያረጋግጣል፣ ግን ሰራቱን ይቆራረጣል። ወአኸሩ ዩሰሊ ፊል መስጂድ ቢስትምራር አንደኛው ደግሞ በዘውታሪነት መስጂድ ላይ ይሰግዳል። ፈኪላሁማ ሁለቱም ዩሰሊ ሁለቱም ይሰግዳሉ ይባላል። ላኪነሁማ ለይሰ ሰዋ ሁለቱም ግን እኩል አይደሉም። ወሊዛሊከ ለዚህም ካነ ኢቅራሩ ልሙሽሪኪን ሙሽሪኮች ማረጋገጥ ቢሩቡብየቲ በሩቡብያ ማረጋገጣቸው ለም ዩድኺልሁም ፊል ኢስላም የምንለው እስልምና አላስገባቸው የምንለው ከዚህ አንጻር ነው ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።